በአሰብ አደገኛውና ታሪካዊ ኦፕሬሽን ሊካሄድ ነው። ጠቅላዩ ቀጭን ትዕዛዝ ሰጡ። ኤሊት ጦር ታሪክ ሊሰራ ዝግጅቱን መጨረሱ ታወቀ። ከሶማሊያ ጫፍ እስከ ምጽዋ የሚደረገው አዲስ ኦፕሬሽን። በመጨረሻም ኢሳያስ ተስፋ ቆረጡ። ከኢሳያስ ለጠቅላይ ሚኒስትር አብይ አህመድ የተጻፈ የንደራደር ደብዳቤ ይዘው የመጡ ባለስልጣናት። አደገኛው የህወሓት ትንቢት ትጥቅ አንፈታም አስተዳደሩ ምንዋጋው ግዛታችንን ለማስመለስ ነው ያለው ህወሓት ፋኖም ሆነ ሌላው ከኛ ጋር ነው ሲል ለጦርነት መዘጋጀቱን ይፋ አደረገ። ኢትዮጵያ ወደ ቀይ ባህር ተጠቃሚነቷ ለመመለስና የራሷ የባህር በር እንዲኖራት እያደረገች ያለው ጥረት አሁን ወደ መጨረሻው የተቃረበ መስሏል። ለአሰብ ዘመቻ የተዘጋጀው ኃይል እየተመረቀ ባለበት መድረክ ላይ የተገኙት ጠቅላይ ሚኒስትር አብይ አህመድ አሰብ ወደ እናት ቤቱ መመለሻው እንደቀረበ በህዝብ ፊት አረጋግጠዋል። ከሶማሊያ ጫፍ እስከ ምጽዋ ሰላም የሚያስጠብቅ አስተማማኝ ኃይል ተገንብቷል ያሉት አብይ በቅርቡ አዲስ ነገር እንደሚኖር ጠቁመዋል። በዚህ መሃል ደግሞ የኢትዮጵያ ወደ ቀይ ባህር መመለስ ወይም አሰብ ወደ መመሻት በኔ ላይ የተቃጣ ህልውና ስጋት ነው ስትል የምትደመጠው ኤርትራ ከሰሞኑ አዲስ አበባ ለማሸማገል መጥተው ወደ አስመራ አቅንተው የነበሩትን የሳውዲ ባለስልጣናትን ወደ አዲስ አበባ እንዲመለሱ አድርጋለች። ይህም ትልቅ ትኩረት ስቧል። ለመሆኑ አዲስ አበባም አስመራም የተገኙት የሳውዲ ባለስልጣናት በምን ጉዳዮች ላይ መከሩ የሚለውንና ሻዕቢያ እየጋለበው የሚገኘው ህወሓት እምቢ ትጥቅ አልፈታም ምዋጋው ግዛቴን ለማስመለስ ነው ስለማለቱ አክለን በዝርዝር ይዘን ቀርበናል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ኢትዮጵያን ወደ ባህር በር ተጠቃሚነት ለመመለስ በአሰብ አደገኛና ታሪካዊ ኦፕሬሽን ሊካሄድ እንደሆነ ታውቋል። ጠቅላይ ሚኒስትር አብይ አህመድ በተገኙበት የተመረቀው ለአሰብ ግዳጅ የሰለጠነው ኃይል ታሪክ ሊሰራ የመጨረሻው ምዕራፍ ላይ እንደሆነ የተገለጸው ኢትዮጵያ ከሶማሊያ ጫፍ እስከ ምጽዋ ጫፍ በባህር ላይ የሚያጋጥሙ ሽብሮችን የሚያስቀር ቴክኖሎጂ የታጠቀና ውጊያ የሚያሳጥር ልዩ ኃይል ኤሊት ፎርስና ተቋም መገንባቱን ጠቅላይ ሚኒስትር አብይ አህመድ ገልጸዋል። ጠቅላይ ሚኒስትሩ የጠቀሱትን የመከላከያ ሰራዊት የልዩ ዘመቻዎች እዝ የሚመሩት ሌተር ጀነራል ሹማ አብደታ በበኩላቸው የጦር ክፍሉ መንግስት ለሚሰጠው ማንኛውም ግዳጅ ዝግጁ መሆኑን ተናግረዋል። የኢፌዴሪ ጦር ኃይሎች ጠቅላይ ኤታማዦር ሹም የሆኑት አብይ ይህንን ያሉት በሐዋሳ ስቴዲየም እሁድ የካቲት 15 2018 በተካሄደው የመከላከያ ሰራዊት የልዩ ዘመቻዎች እዝ 65ኛ ዓመት የምስረታ በዓል ማጠቃለያ ላይ ባደረጉት ንግግር ነው። የልዩ ዘመቻዎች እዝ መደበኛ ጦር ሊወጣቸው የማይችላቸውን ውስብስብና አስቸጋሪ ግዳጆችን የሚፈጽሙ የኮማንዶ አየር ወለድና የጸረ ሽብር ኃይል አባላትን በውስጡ የያዘ ነው። በሺዎች የሚቆጠሩ የዛ አባላቱ የባሉ የክብር እንግዳና የኢፌዴሪ ጦር ኃይሎች ጠቅላይ ኤታማዦር ሹም የሆኑት ጠቅላይ ሚኒስትር አብይ ፊት የሰልፍና ወታደራዊ ትርኢት አሳይተዋል። የጸረ ሽብር ልዩ ኃይል አባላትም ከሄሊኮፕተር በአየር ላይ በተዘረጋ ገመድ ላይ ተንጠልጥለው ታጋቾችን ለማስለቀቅ እንዴት ግዳጅ እንደሚወጡ የሚያሳይ ትርኢት ለታዳሚው አቅርበዋል። በአንድ አካባቢ ላይ የሉዓላዊነት ስጋት ሲፈጠር በሰዓታት ውስጥ በቦታው ተገኝተው ግጭቶችን የሚቆጣጠሩ እንደሆኑ የተነገረላቸው የልዩ ኃይል አባላትን የውጊያ ማርሽ ቀያሪዎች ሲሉ ሌተር ጀነራል ሹማ አብደታ ወድሰዋቸዋል። በዚህ በሐዋሳ ስቴዲየም ላይ በተካሄደው የምረቃ ስነ ስርዓት ላይ ተወደደም ተጠላም ተዘግቶብን አንኖርም የሚል መልእክት የታየ ሲሆን በተጨማሪም የተዘጋን በር በመከላከያ ሰብሮ ሲገባ የሚያሳይና አሰብ ኢትዮጵያ የሚል መርከብ በምስል መታየታቸው የመጨረሻው ዝግጅት መጠናቀቁ አመላካች ተደርጓል። የልዩ ዘመቻዎች እዝ ጠቅላይ ሚኒስትር አብይ በተገኙበት በዚህ በዓል ላይ የ44ኛ ዙር ንጋት ኮርስ የኮማንዶ ሰልጣኞችን አስመርቋል። በትልቁ ተወደደም ተጠላም ተዘግቶብን አንኖርም የሚለው ጽሑፍ ትኩረትን ስቦ ተመልክተናል። ከጠቅላዩ ሌላ በዚህ መድረክ ላይ የተገኙት ፊልድ ማርሻል ብርሃኑ ጁላ የልዩ ዘመቻዎች እዝ የሀገራችንን ሰላምና ልማት ለማስቀጠል ያለውን ጽናት አጠናክሮ ይቀጥላል ሲሉ ተደምጠዋል። የጦር ኃይሎች ጠቅላይ ኤታማዦር ሹም ክቡር ፊልድ ማርሻል ብርሃኑ ጁላ በሐዋሳ ኢንተርናሽናል ስቴዲየም በተካሄደው የዙ 65ኛ ዓመት የምስረታ ክብረ በዓል ላይ የማጠናቀቂያ ዝግጅት ላይ መልእክት አስተላልፈዋል። በዝግጅቱ ላይ የኢፌዴሪ ጠቅላይ ሚኒስትርና የጦር ኃይሎች ጠቅላይ ኤታማዦር ሹም ዶክተር አብይ አህመድን ጨምሮ ቀዳማዊት እመቤት ዝናሽ ታያቸው፣ የህዝብ ተወካዮች ምክር ቤት አፈ ጉባኤ ክቡር አቶ ታገሰ ጫፎ፣ ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰና የሰራዊቱ ከፍተኛ አመራሮች፣ የሲዳማ ብሔራዊ ክልል ፕሬዚዳንት አቶ ታደሰ ሌዳሞ፣ ሚኒስትሮች፣ የመንግስት የስራ ኃላፊዎች፣ የሃይማኖት አባቶችና የሀገር ሽማግሌዎች፣ የሐዋሳና የአካባቢ ዞኖች አመራርና ነዋሪዎች ተገኝተዋል። ባሉ ከውስጥና ከውጭ የተቃጣብንን የተልኮ ውጊያዎችን በተከላከልንበትና የሀገራችን አንድነት እስከ ህይወት መስዋዕትነት በመክፈል ባስከበርንበት ወቅት መከበሩም ለየት እንደሚያደርገው ተናግረዋል። እዙ በሳህል በረሃዎች በተለይም በናቅፋ ተራራ ፊልም የሚመስል ጀብድ የፈጸመ በሶማሊያ ያለውን የአልሸባብ አሸባሪዎች ለመከላከል ያስቻለና በደቡብ ሱዳን የሙርሬ ጎሳዎች ጥቃትን በመከላከል መስኩ አስደናቂ ተግባራትን ማከናወን አውስተዋል። በተለያዩ የሀገራችን አካባቢዎችም የውስጥ ጸረ ሰላም ኃይሎችን ከመከላከል ባለፈ በጥቂት ከሃዲያን የሰሜን ዕዝ ጥቃት ሲደርስበት ሰራዊቱን ከክህደት መንጋጋ ያወጣ ጀግና ክፍል መሆኑንም ተናግረዋል።
በሀገራችን የመጣውን ለውጥ ተከትሎ ለውጡን ያልተቀበሉ ጥቂት ከሃዲያን ሳንፈልግ ወደ ጦርነት ቢከቱንም ምቹ ባልሆነ ሁኔታ እየተዋጋንም ቢሆን በልምዱ የዳበረ ጠንካራ ሁለገብና የሀገር ኩራት የሆነ ሰራዊት ለመገንባት መቻሉንም አረጋግጠዋል። ከብሔርና ከፖለቲካ ውግንና ነጻ የሆነና ሀገሩና መለዮን የሚወድ ዲሲፕሊን የሆነ ፕሮፌሽናል ሰራዊት መገንባቱንም ገልጸዋል። እዙ ራሱን በማባዛት ብዛት ያላቸው የአየር ወለድ የኮማንዶ የልዩ ኃይልና የጸረ ሽብር ክፍሎችን ማቋቋሙንም ገልጸዋል። እዙ አምጦ የወለደው ከሪፐብሊካን ፎርስ ተነጥሎ እንደማይታይ የጠቆሙት ክቡር ፊልድ ማርሻል ብርሃኑ ጁላ ከዚህ በፊት በጋራ ይወጡት የነበረውን ተልዕኮ በቀጣይም አጠናክረው ይቀጥላሉ ብለዋል። የምድር ድሮን የቁርጥ ቀን ልጆች ስብስብ የሆነው እዙ ለኢትዮጵያ ክብርና ሰላም የከፈሉት ዋጋ አርበኝነታቸውን ጠብቀው እንደሚቀጥሉም አሳስበዋል። በሌላኛው መረጃችን በኢትዮጵያና ኤርትራ መካከል ያለው ትኩሳት መጨመሩ እየተነገረ ሲሆን አስመራ የነበሩት ባለስልጣን በድጋሚ ወደ አዲስ አበባ ተመልሰው መክረዋል። ባለፈው ሳምንት ወደ አስመራ ተጉዘው ከፕሬዝዳንት ኢሳያስ አፈወርቂ ጋር የተወያዩት የሳውዲ አረቢያ ምክትል የውጭ ጉዳይ ሚኒስቴር የኢሳያስን የፍራቻ ደብዳቤ ይዘው እንደመጡ እየተነገረ ይገኛል። ሚኒስትሩ ዛሬ ረፋድ ላይ ከዶክተር ጌዲዮን ጢሞቴዎስ ጋር መምከራቸውም ተሰምቷል። ከሳምንት በፊት ኤርትራ የነበሩት የሳውዲ ምክትል ውጭ ጉዳይ ሚኒስቴር ዋሊድ አልከሬጂ ዛሬ ከኢትዮጵያ ውጭ ጉዳይ ሚኒስቴር ጌዲዮን ጢሞቴዎስ ጋር በአዲስ አበባ ተገናኝተው ተወያዩ። ምክትል የውጭ ጉዳይ ሚኒስቴርና ሚኒስተር ጌዲዮን ጢሞቴዎስ ዛሬ ሰኞ የካቲት 16 2018 ዓ.ም ተገናኝተው በቀጠናው ሰላምና ሁለቱ ሀገራት በሚመለከት የጸጥታ ጉዳዮች ላይ መወያየታቸው ተገልጿል። የሳውዲ አረቢያው ምክትል የውጭ ጉዳይ ሚኒስቴር ከሳምንት በፊት በአስመራ ተገኝተው ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር በቀይ ባህርና ቀጠናዊ ጉዳዮች ዙሪያ ተወያይተው ነበር። የሳውዲ ውጭ ጉዳይ ምክትል ውጭ ጉዳይ ሚኒስቴር ከኤርትራው ፕሬዝዳንት ጋር በተገናኙበት ወቅት በቀይ ባህር ዳርቻ ሀገራቱ በሰላምና በደህንነት ጉዳዮች ላይ በሚኖራቸው አስተዋጽኦ ላይ ተነጋግረዋል። ከሁለት ሳምንት በፊት የሳውዲ አረቢያ ውጭ ጉዳይ ሚኒስቴር ልዑል ፋይሰል ቢን ፈርሃን ወደ አዲስ አበባ መጥተው ከጠቅላይ ሚኒስትር አብይ አህመድ ጋር በሁለትዮሽ እንዲሁም ቀጠናዊ ጉዳዮች ላይ ተወያይተው እንደነበር ይታወሳል። በወቅቱ የሳውዲ ውጭ ጉዳይ ሚኒስቴር ከጠቅላይ ሚኒስትር አብይ ጋር በቁልፍ ዘርፎች ላይ በሁለቱ ሀገራት መካከል ያለውን ትብብር ማጠናከር እንዲሁም የሁለቱም ሀገራት ፍላጎት በሆኑ ቀጠናዊና ዓለም አቀፋዊ ጉዳዮች ላይ በሚኖራቸው ትብብር ላይ ያተኮረ ውይይት ማድረጋቸው ተገልጾ ነበር። የሳውዲ ምክትል ውጭ ጉዳይ ሚኒስቴር ዋሊድ አልኬሬጅ በዛሬው ዕለት ከሚኒስትር ጌዲዮን ጢሞቴዎስ ጋር በሁለቱ ሀገራት የጋራ ጥቅም ላይ የተመሰረቱ ቀጠናዊ ሰላም ጸጥታና ጉዳዮች ላይ ምክክር ማድረጋቸው ተገልጿል። ከሳምንታት በፊት የኢትዮጵያ ውጭ ጉዳይ ሚኒስቴር ወደ ሳውዲ አረቢያ በመጓዝ ከሀገሪቱ ባለስልጣናት ጋር መገናኘታቸው ይታወሳል። ከሳምንት በፊት አስመራ የነበሩት የሳውዲ ምክትል ውጭ ጉዳይ ሚኒስቴር ወደ አዲስ አበባ የመጡት በኤርትራና በኢትዮጵያ መካከል ግጭት ይቀሰቀሳል የሚል ስጋት ባየለበት ጊዜ ነው። ኢሳያስ ከሳውዲ ጋር ያላቸው መልካም የሆነ ግንኙነት ተጠቅመው ከኢትዮጵያ ጋር ወደ ጦርነት እንዳይገባ ለማድረግ እየጣሩ እንደሆነ እየተገለጸ ሲሆን የሳውዲ ኢትዮጵያና ኤርትራ ምክክር ግልጽ ባይሆንም አንዳንድ የቀጠናው ተንታኞች ግን ኢሳያስ የንደራደር መልእክታት ይዘው የሳውዲ ባለስልጣናትን ወደ አዲስ አበባ እንደላኳቸው እየገለጹ ይገኛሉ። በመጨረሻም ህወሓት በወልቃይት ላይ ጥቃት ለመክፈት እየተዘጋጀ መሆኑን ገለጸ። ከሰሞኑ የህወሓት ማዕከላዊ ኮሚቴ አባል በሆኑት ወይዘሮ ፈትለወርቅ ገብረ እግዚአብሔር መሪነት ተዘጋጅቷል የተባለ ሰነድ ከክልል እስከ ወረዳ ቀበሌ ባሉ ካድሬዎች አማካኝነት ከማህበረሰቡ ጋር ውይይት ሲደረግበት መቆየቱ ይታወቃል። እነዚህ ውይይቶች አሁንም የቀጠሉ ቢሆንም ከመድረኮቹ የተገኘው መረጃ እንደሚያሳየው ግን ህወሓት ጦርነት ለመክፈት መዘጋጀቱ የማይቀር መሆኑን ነው። በዚህም በአወያዮቹ በኩል ከቀረቡት ሰነዶች በአሁኑ ወቅት ብቻችን አይደለንም፣ የፋኖ ታጣቂዎች ከኛ ጋር ናቸው፣ የፌዴራል መንግስቱ በእኛ ላይ ከበባ መፈጸም አይችልም፣ ቀደም ሲል ከፌዴራል መንግስቱ ጋር ተሰልፈው ሲዋጉ የነበሩት ኃይሎች በአሁኑ ወቅት ከኛ ጎን ተሰልፈው የፌዴራል መንግስቱ እንደ 2013 ዓ.ም የህዝብ ድጋፍ የለውም፣ እንዲሁም ባለፈው እንዳጋጠመን የተተኳሽ እጥረት አይገጥመንም፣ ምክንያቱም የውጭ ሀገራት ድጋፍ አለን የሚሉ ነጥቦች መነሳታቸው ታውቋል። የዚህ ውጊያ ዋና ዓላማ የፌዴራል መንግስቱን ማስወገድ ሳይሆን ወልቃይት ጠገዴንና ራያን ወደ ትግራይ ማስመለስ መሆኑን ለተሳታፊዎች ቀርበው ውይይት ከተደረጉባቸው ሰነዶች ለመረዳት ተችሏል። ከሰሞኑ መከላከያ ሰራዊት ወደ ሰሜን አቅጣጫ እንቅስቃሴ ማድረጉ የሚታወቅ ነው። ከሳምንታት በፊት በተመሳሳይ የትግራይ ኃይል በጠለምት አቅጣጫ ሰዓታትን የፈጀ ግጭት ቀስቅሶ እንደነበረም ይታወሳል። ይህ በእንዲህ እንዳለ ባለፉት ቀናት በመላ ትግራይ ከወረዳ እስከ ቀበሌ ሰፋፊ የህዝብ ውይይቶች እየተካሄዱ መሆናቸውም ተሰምቷል። በእነዚህ ስብሰባዎች የሚቀርቡት ሰነዶች በህወሓት ጽህፈት ቤት የተዘጋጁ ሲሆን የስብሰባው ተሳታፊዎች የድርጅት አባልና አባል ያልሆኑ ናቸው። አንድ ታማኝ ምንጭና የስብሰባው ተሳታፊ ለቲኪቫ ኢትዮጵያ እንደገለጹት እኔ በተሳተፍኩበት የንግድ ማህበረሰብ መድረክ ድርጅታዊ ጽሑፍ ከቀረበ በኋላ አባልና አባል ባልሆነ ተሰብሳቢ ለምን በህወሓት የተዘጋጀ ሰነድ ተቀርባላችሁ የሚሉና ሌሎች ጥያቄዎች ቀርበዋል። አሁን ክልሉ ብሔራዊ
ማዕከላዊ ኮሚቴ በሚባል ወታደራዊ ከህወሓት ከጊዜያዊ አስተዳደርና የዲፕሎማሲ ልምድ ካላቸው ከተውጣጡ አመራሮች በመመራት ላይ እንደሆነ ተገልጿል። ጦርነቱ ከተጀመረ ህወሓት 75 በመቶ አሸናፊነት ተማምኖ እንደሚዋጋ የውጊያው ዋና ዓላማ በወረራ የተያዙ የትግራይ ግዛቶች ማስመለስ እንደሆነ መድረኩ ከመሩ ካድሬዎች ተነግሯል። ተሰብሳቢዎቹ በአመዛኙ መልሶ ጦርነት እንዲካሄድ ፍላጎት እንደሌላቸው፣ ነገሮች በፕሪቶሪያ የሰላም ስምምነት እንዲቋጩ ፍላጎታቸውን አንጸባርቀዋል ብለዋል። በተያያዘ አሁንም በባንኮች የተከሰተ የጥሬ ገንዘብ እጥረት ተባብሶ ቀጥሏል። በየብስና በሰማይ ወጣቶች ትግራይን የመልቀቅ ፍላጎት ማቆም ያልተገኘለትም። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠና ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካላችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።